ጤና ይስጥልን ተመልካቾቻችን እንዴት ናችሁ? እንኳን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ። ዛሬ በዓል ላይ ሆነን በበዓላት ጊዜ በተለይ የምናዘወትራቸው ግን ደግሞ አሁን በዘመናዊ መልክ በየቀኑ ልንለብሳቸው የምንችላቸው ልብሶች እየሰራች ዲዛይን እያደረገች ለገበያ የምታቀርብ በዚህ ስራ ላይ ብዙ አመት ያሳለፈች ሴት አለች። ለብዙዎቻችሁ ጥንካሬ ትሆናችኋለች፣ ማሳያ ብርታት ትሆናችኋለች ብለን እናስባለን። የእጅግ ጥበብ ባለቤት መስራች የሆነችው እጅጋየሁ ኃይለ ጊዮርጊስ ነች። ከሷ የህይወት ታሪክ ብዙ ትማራላችሁ ብለን አስበን ዛሬ ትንሳኤን ከናንተ ጋር ከሷ ጋር ቆይታ ልናደርግ አስበናል። መልካም ጊዜ ይሁንላችሁ፣ አብራችሁን ቆዩ። እጅግዬ ሰላም እንዴት ነሽ? አለው ቅድስት እንኳን ደህና መጣሽ። ሰላም ነሽ? ደህና ነኝ ተመስገን። እንዴት ነሽ? ምን ማለት እውነት ቴንክ ዩ በጣም አመሰግናለሁ። እንግዲህ አበሻውን ልብስ ለወጥ አድርገናል ሁሉ ጊዜ እንዲለበስ። አንቺ ራሱ የለበስሽው በጣም ይመቻል። ቢሞቅ ይሞቅሻል፣ ብርድ ቢሆን ይሞቅሻል፣ ሙቀት ቢሆን ደግሞ ሙቀቱን ይቆጣጣርልሻል። እና የሀገራችን ፈትል ባህር በእውነት እሱን ለማውጣት ነው እኮ ሁሉ ጥረት። አሁን ከምናያቸው ትንሽ ለየት ባለ መልኩ ዘመናዊነት ያጠቃቸው ይመስላሉ ያንቺ ዲዛይኖች። ዘመናዊነት ሁሉ ጊዜ እንዲለበስ ቢሮ ቢገባ ሽርሽር ቦታ ቢኬድ ከሰኞ እስከ ዓርብ ለምን አንለብሰውም? ምክንያቱም አሁን ይሄንን አለን የባህሉን ሳንነካው ነው። ባህሉን አንነካውም። ባህሉ እንዳለ ነው። አሁን የባህል ልብስ መነን ጥበብ አርገሽ ሰኞ ማክሰኞ ብትታይ ዛሬ ሚካኤል ነው እንዴ ወይ ደግሞ ዛሬ ምን አለ ዛሬ ነው የምትባየው። ምክንያት እንፈልጋለን አይደል? ባህላዊ ልብስ ለመልበስ እንፈልጋለን። እንደሱ ነው አይለምበር ነው አይደል? ምክንያቱም የሰጠነውም ክብር መሰለኝ ለልብሱ የምንሰጠው ክብር ምን ለብስበትንም ቦታ እንመርጣለን። በበዓል ጊዜ ነው ምን ለብሰው ወይ በሰርግ ጊዜ ነው ምን ለብሰው አንድ ምክንያት አለው። ልክ ነሽ። እና እኛ ደግሞ አሁን ያ እንዳለ ሆኖ ባህሉ እንዳለ ሆኖ ከበሬታውም ለልብሳችን እንዳለ ሆኖ ግን ለምን ከሰኞ እስከ ዓርብ ደግሞ አይለበስም? ለምን በውጭ ልብስ ብቻ በፖሊስተር እንቀጠላለን? ስለዚህ የኛን ኮተን እንልበሰው ብለን ደግሞ ሞከርን። ተቀባይነቱም ጥሩ ነው፣ ደስ ይላል በእውነት። ምን አይነት ልብሶችን ነው አሁን የምትሰሪው? ካዡዋል ናቸው። በእንትን ነው ያስቀመጥኳቸው። ይዣቸው የመጣሁት የባህል ልብሶች ይሰራሉ በኦርደር። እዚህ ሾፕ ላይ ደግሞ ማንም ኮሚኒቲ መጥቶ ፒክ አርጎ ለክቶ ያማረውን ይዞ እንዲሄድ ነው የፈለግነው። ግን እንደ ኦርደር ግን የኦኬዥን ልብስ እንሰራለን። በእኛ ባበሻ ልብስ ለሰርግም ሊሆን ይችላል፣ ለምንም ከፍ ላለ በዓል ያበሻ ልብሶቻችንም እንደዛው ይዘታቸውን ጠብቀው ቀኑንና ምክንያቱን ጠብቀው ደግሞ ይሰራሉ። ወደዚህ ያመጣሽ የተጓዝሻቸው ጉዞዎች የደንበኞችሽን ፍላጎት ተከትሎ ይመስለኛልና ምን ያህል አመት ሆነሽ ወደ ዲዛይን ከገባሽ? ካንቺ ድሜ በላይ ሳይሆን ይቀራል 30 አመት ኦልሞስት 30 አመት እውነት 30 አመት በላይ ነው አይደል? እውነት ከኔ በላይ። እና በምን ነበር የጀመርሽው? ግን እንደዚህ በባህላዊ ልብሶች ነበር የጀመርሽው ወይስ እንዴት ነበር? በባህላዊ ልብሶች አልጀመርኩም። ስጀምር ማንኛውንም ዩሮፒያን ዲዛይን ክሎዚንግ ነበረ። ያው ተምሬም የተማርኩትም ውጪ ነው፣ ስልጠናውን የወሰድኩት በውጪ ልብስ ነው። ስመጣ እሱኑ ነው መስራት የጀመርኩት። ግን እዚህ ውስጥ ያስገባኝ ቻሌንጅ የ2003 የሚስ ወርልድ ኢትዮጵያ እዚህ ሀገር የተጀመረ ጊዜ የዲዛይኑ ልብስ ተወዳዳሪዎቹን የነበርኩ የሰራሁት። እውነትሽን ነው? ወይኔ ታደለሽ። እሺ ግን አልተጻፈልኝም፣ አልታወቀም። ኤኒዌይስ ያን ጊዜ በየኦኬዥኑ ተወዳዳሪዎቹ ሚስ ወርልድ ኢትዮጵያን የሚወዳደሩ ቆነጃጅቶች የኛን የሚያበሻ ልብስ መልበስ መታየትና መወዳደር ነበረባቸው። ስለዚህ ከሸማኔዎች ጋር የነበረኝ ቻሌንጅ ደግሞ ወደ ራሴ ያመጣሁት። አሁን ለምን ሽመናውን የኛ ልብስ እንደዚህ የሚያምር ከሆነ ለምን አልሰራውም? ስለዚህ መኖሪያ ቤት ግቢ ውስጥ ለሸማኔ ቤት ሰራው። መኖሪያ ቤት ውስጥ ነው የጀመርኩት። የራስሽ ቤት ውስጥ ሸማኔ ማምጣተሽ ዲዛይኑንም እዛው እየሰራሽ? ዋው! እንደዛ ጀመርኩኝ። ሚስ ወርልድ 2003 ማለት በፈረንጆች 2003 18 አመት 19 አመት እና ሰዓት የተሳተፉበት ነው። መጀመሪያ ሀያት ነች፣ ሀያት መሐመድ። በሁለተኛው ላይ ሳያት ያሸነፈችበት ማለት ነው። ሳያት ደምሴ። ዋው! ጥሩ አጋጣሚ ነው በጣም። በጣም ከዛ በኋላ እንግዲህ እነሱ በአጋጣሚ ሰራሽላቸው?
ሳበሽ የባህሉ ማለት ሳበኝ ያምራል እንግዲህ ቆንጆ ልጆች ላይ ስታዩ ሁለቴ ደግሞ ምንድነው ከለሩ አልመጣ ሲለኝ እኩል መምጣት አለበት እና ቻሌንጅ አለው ስራው ወደ ኢንስፓየር አረጋኝ በቃ ስለዚህ የኛን ልብስ ለምን ዘመና ያላረጋውም ለምን ጥበቡን ሳልሰራው እንደገና ያ አጋጣሚ ፈጠረልኝ ለሸማኔ ስራ ማለት ነው የባህላዊ ልብስ ላይ ብቻ ከ20 አመት በላይ ማለት ነው እንግዲህ በጣም ረጅም ጊዜ ነው ብያስባለሁ በዛ ሂደት ብዙ ልብሶችን እየሰራሽ ኤክስፐሪመንት እያደረግሽ ሰው ላይ እያየሽው የተለያዩ አይነት ፊድባኮች ወይ የተለያዩ አይነት አስተያየቶች እየተሰጡሽ ዛሬ እዚህ ላይ ደርሰሻል አሁን ያለነው ደግሞ ስካይላይት ሆቴል ውስጥ ነው አይደል እንዴት አጋጣሚው እንዴት አገኘሽ እዚህ የመግባቱ ጨረታ ሲያወጡ ነው ሌላ ቦታ ነበረኝ ቦሌ ሾፕ አለኝ በቅሎ ቤት እንደዚሁ የመስሪያ ቦታና ሾፕ አለን ስካይላይት ሆቴል ማስታወቂያውን ነው ያየነው ሞል እንዳላቸው ስናይ እነሱም ያወጡት ያን ጊዜ ባህላዊ የዲዛይነርና የዘመናዊ ልብሶች ነው ብለው ያወጡት የነበረው ስለዚህ ተሳተፍኩኝ ጨረታውን በጨረታ ነው የገባሁት ከዛ በፊት ግን ከኢቲ ጋር ሰራለሁ እኔ ኢትዮጵያን ኤርላይንስ ጋራ የሆስተሶቹን ልብስ ይሄ ያበሻ ልብሱን እኔ ማቀርበው አሁን 9 አመቴ ከነሱ ጋር እንግዲህ ሌላ የአንድ የአራት አመት ኮንትራክት ደግሞ ልፈርም ነው ዋው እድለኛ ነሽ በጣም ትንሽ የዚህ ዘመን ልብሶችን አሳይንና ደግሞ ጨዋታችንን እንቀጥላለን እሺ አሁን ነኝ የምታያቸው እንግዲህ ካዡዋል የዞተር ልብስ እምንላቸው እንግዲህ ሆት ከለርም አለ አይደለ ዛሬ ሰው እየደፈረው ነው ያለው ደመቅ ያሉ ነገሮች እንደዚህ ደግሞ ላይት የሆኑ ፀሐይን የሚችሉ አለ አይደለ በፀሐይ ጊዜ የሚለበሱ ትንሽ ደግሞ ኤምብሮይደሪ ላያቸው ላይ ትንሽ ጣል አድርገን ዲዛይኖቹ ሲያምሩ አሁን ልብስ የኛ ባህል ነው የሚባል ማን ያምናል የባህል ጨርቅ ነው የሚባል የሽመና ነው በደንብ የሽመና በእጅ የተሰራ ነው እና የሌላ አይደለም ሸማኔዎቻችን የሚሰሩት ነው ልዩነቱ ጥበብ ላው ላይ ስለሌለ ነው ጥበብ ላው ላይ ስላልወጣ ነውና እነኛ አሁን ይሄ ጉርድና ቶፕ አለው ቆንጆ ቀሚስ ነው ኤምብሮይደሪውና ራሱ እዚህ ላይ እናሰፍረዋለን እንደዚህ በበጋ በፀሐይ ሰዓት አይደለ ቀለል ብሎ እና ኮተን መሆኑ ነው በራሱ አይሞቅም አይበርድም አይነት ልብሶች አይሞቅም አይበርድም መች ነው ወደ ዘመናዊ ልብሶቹ መምጣት የጀመርሽ ወደ ዘመናዊ ዲዛይኖችሽ ወደ 6 አመት ጋርመንት ውስጥ ከተቀላቀልኩ በኋላ ነውና አሁን ፋሽን ዲዛይን ላይ ነበር ይሄን ሁሉ አመት የሰራሁት ኮሌክሽን በመስራት ያው ኮሌክሽን ማለት አጥር ያለ ኮሌክሽን ነው መስሪያው ነገር ግን ወደ ፋብሪካ ከፍ ሳረጋው እነኚህን ፋብሪኮች ምንሰራቸውን ጋርመንት ላይ ምንሰራቸውን ልብሶች የሽመናም ቢሆኑ ማስ ፕሮዳክሽን ውስጥ ገባን ማለት ነው ስለዚህ አሁን እንደ ማስ ፕሮዳክሽን እንደ ኮሌክሽን አሁን በደርዘን ነው የሚባለው አዎ አንዱን ዲዛይናችን በተለያየ ሳይዝ ባንዴ ነው የምናመርተው እንጂ አንድ ብለን አይደለም እና ልዩነቱ እሱ ነው የከለር ምርጫም እንዲኖር ነው ዋናው ነገር እነኚህም አሁን የከለር ምርጫዎች ናቸው ካሁን ያየነው የሴት ነው የወንድ አይለሽም አለ ዛላይ ናርዳል እንዴ ወንዶቻችን እነኚህ አሁን ይሄ ፖሎ ሸርት ይመስላል አይደል ሽመና ነው ይሄም ሸሚዝ ነው ይሄ ራሱ ፖሎ ሸርት ነው እነኚህ ራሱ አሁን አይሽ ወንዶች የሚለብሱት ነው ይሄ እንደዚህ ቀልቀል ያለ ወንዶች የሚለብሱት ሸሚዝ ነው እነኚህ የወንዶች ናቸው እኛ ወንዶችም መተውኛ ጋር ሴቶቹም ማጡ እነኚህ ደግሞ ባህልነታቸውን ያለቀቁ የተፈተሉ ግን ቀለል ያሉ ቀለል ተብለው እንደው ባጭሩ የሚለበሱ ልብሶች ናቸው እነኚህ ሸሚዞች ናቸው ይሄም ሽመና ነው ሲያምር ሸሚዝ ነው አሁን ይሄም ጥበባችን ይሄ ታዋቂ ጥበባችን ነው አይደል አዎ ታዋቂ ጥበባችን ነው ይሄም እንደዚሁ ከላይ እንደ ኮት ጣል የሚደረግ ነው ቀለል እንዲል ጥበቡንም እንዳልረሳ ነው እና እነኚህም አሁን ሲምፕሊ እንዲ በረጅሙ ባህሉንም አለቀቀም ደግሞ በየቀኑ ሊለበስ ይችላል በየቀኑ ሊለበስ ይችላል በጣም ቀለል ብሎ ነው የሚለበሰው ይሄም የወንዶች ነው ያው ወንዶች የለም ማለት አይቻልም ይሄም የወንዶች ነው ከሁዲ ዋው በሹራብ ዋው
ተመልካቾቻችን ከእጅጋየሁ ኃይለ ጊዮርጊስ ጋር ወይም እጅግ ጥበብ ጋር ያደረግነው ያለው ቆይታ አሁንም እንደቀጠለ ነው። ትንሽ አረፍ ብለን ደግሞ ጨዋታችንን እንቀጥላለን። አብራችሁን አሁንም እንድትቆዩ ነው የምንጋብዘው። ዲዛይነር ነሽ፣ የተለያዩ አይነት ልብሶችን ዲዛይን ታደርጋለሽ። አሁን ደግሞ ቀደም ሲል ያየናቸውን በጣም የሚያማምሩ ዘመናዊ በየቀኑ ሊለበሱ የሚችሉ አይነት ልብሶችን ዲዛይን እያደረግሽ ነው። ግን ወደ ዛሬ 30 ዓመት ወደ ኋላ ልመልስሽና እንዴት ነበረ ወደዚህ ሙያ ለመግባት ያሰብሽው? ውጪ ነው የተማርኩት ብለሽኛል። ልክ ነው። የትምህርቱን አጋጣሚ ያገኘሁት በቤተሰቤ ምክንያት ነው። ውጪ ሄድ ነው እና የቀለም ትምህርት ነበረ መቀጠል የፈለኩት በዩኒቨርሲቲ። ግን ያገኘኋቸው አንድ ባለሙያ ኢትዮጵያዊ ነበሩ። ሀፍካስት አባታቸው በኢትዮጵያ መጀመሪያ የፖስታን ድሬዳዋ ያቋቋሙ ፈረንሳይ ነበሩና ከሀረር ሰውን የወለዷቸውና እሳቸውን በሆነ አጋጣሚ አግኝቻቸው ነበር እና ስለ ትምህርት ልጀምር እንደሆነ ያን ጊዜ ደግሞ ልጆቼ ወልጄ ትንሾች ናቸውና ትምህርት ቤት ልጆቼን ካደረስኩ በኋላ እዚህ ምን እሰራለሁ? አንድ ነገር መማር አለብኝ። ታዲያ ሙያ አትማሪም ወይ ብለው እሳቸው ናቸው እንትን ያሉኝ። እንደዛማ ከሆነ የዲዛይን ስኩል በቃ ካለ እዛ ነው መግባት የምፈልገው አሉ። ያው በዛ አጋጣሚ እዛው አቴንስ የዲዛይን ስኩል ገባሁ ማለት ነው። እና መጀመሪያውኑ ፍላጎት ነበርሽ? ነበረኝ ስልሽ እገባለሁኝ ዲዛይነር ሆናለሁ አይደለም ውስጤ እንዳለ። ግን ከሆንኩ በኋላ ነው ያወኩት፣ ስራ ውስጥ ከገባው በኋላ ነው ያወኩት። ምክንያቱም አሮጌ ጨርቅ መጠገን በቃ ለራሴ የአንድ አመት ዩኒፎርም ቤጋ ነው ድሮ ዩኒፎርም ሲለበስ አይደለ ተተኩሶ አባቴ ወታደር ነው ተኩስ ያለ እንትን ለብሼ ነው የምሄደው። ለዚህ አመት ዩኒፎርም ከተገዛ ይሄኛው ዩኒፎርም ተበተነ ይተኮሳል እንደገና በመርፌ ቁልፍ በምንም በእጅም በቃ ፓሪ ሞድ ሳይ ደስ ይለኝ ነበር። ሴት አስተማሪዎቻችን በቃ የሚለብሱትን ነገር ነበር ማየው። መጋዚን ካየው ልብስ ያለበትን ነው ማየው። ፊልም የማየት አጋጣሚ ካለኝ በቃ ሴቶቹ የለበሱትን ልብስ ነው ማየው እና እሱን ግን አሁን መለስ ብዬ ሳየው በውስጤ ነበር። እኔ ልብስ ሰፊ ሆናለሁ ወይ ዲዛይነር ሆናለሁ ብዬ ሳላስብ ቤቴ ውስጥ እኔ የማልሰራበት ግን ሴንጀር መኪና ገዝቼ ቁጭ አድርጌዋለሁ። ለምን እንደገዛሁት አላውቅም። ፍቅሩ ስለነበረኝ ነው። በቃ ልብሽ ነው የሚመራሽ? ልቤ ነው የሚመራኝ። እውነት በቃ እሱን ገዝቼ ቤቴ ውስጥ ነበረ። ምንም የማልሰራበት የስፌት መኪና ማሽን ሳሎኔ ጋር በደንብ ተቀምጦ ቁጭ አለ። እንዳውም አንድ ጓደኛዬ ምንድን ያለችኝ ብታዩት አስታውሰዋለች እና አንቺ ወደፊት መንግስት መስሪያ ቤት ሰራ ነበርና ምንድነው ይሄ የሚያደርግልሽ? ወደፊት ጡረታ ስትወጪ መነጽርሽን አርገሽ በቃ ልብስ ሰፊ ለመሆን ነው ወይስ? ቀልዳብኝ ነበር። ግን ሆንኩት ከሰማች ካስታወሰች ለዛም ሳረጅ አይደለም በወጣትነቴ ነው የጀመርኩትና ያን ውጪ የመኖር አጋጣሚ ሳገኝ የተማርኩት ሙያ ይሄንን ነበር። እሱን ይዤ መጣሁ። ከዛ ወደ ሀገር ተመለስኩ። ነገሮች አልጋ ባልጋ ሆኑ ወይስ እንዴት ነበሩ? እኔ በቃ አስቤ መጣሁት። እዛ ለጥቂት ጊዜም ቢሆን ያየዋቸው ፋሽን ሾዎች፣ ኢቨንቶች እንደዚህ ነበርና በቃ ውስጤ የምቀርጸው ነገር ሄጄ ፋሽን ሾው ራሴ ሰራውትን አሳይቼ ነበር። ግን አረኩት። ኢሜጁ አልነበረም እንጂ ያን ሰዓት እዚህ ሀገር አረኩት። ያን ጊዜ ትልቁ ሆቴል አይቤክስ ሆቴል ነበረ እና አይቤክስ ሆቴል እንዳውም ቻቺ ያን ጊዜም ወደ ሀገር የገባችበት ጊዜ ነበርና ጂም ታሰራ ነበር እዛ አይቤክስ እንትን ላይ። ከሷ ጋር ተነጋግረን ሞዴሎቹን እሷ ካስታርጋ እንትን ብላቸው እኔ ልብሱን ለብቻዬ የሚዘመዝምልኝ ሰው እንኳን አልነበረምና ለብቻዬ ሰርቼ ሾው አሳይቻለሁ። ያን ሰዓት ማለት ነው። ከያን ሾው ካሳየው በኋላ ግን አለ ፋሽን ሾው እየተባለ ኤግዚቢሽን ማዕከል ሲኖር ከቡቲክ የመጣ ልብስ ሁሉ ነበረ። እኔ ስማር ያወቅኩት ግን በኢንስፓይሬሽን አንድ ዲዛይነር የራሱን ፈጠራ አርጎ የሰራው ልብስ ነው መድረክ ላይ የሚያወጣው። ስለዚህ ኢሜጁ ገና ነው። ስለዚህ ልብሴን መስፋት ጀመርኩ። ካስተም ሜድ መስራት ጀመርኩ በቃ። እና የባህል ልብስ አልነበረም ያን ጊዜ የምሰራው። ማንኛውንም ልብስ ነበረ። የፈረንጅ ጨርቅ ነው የምንለው እኛ፣ ሽመና ያልሆነውን አይደለም የምንለው።
እና እሱን ነበር መሰራ የነበረው። ተቀባይነቱ እንዴት አገኘሽው? ፋሽን ሾው አሳየሽ፣ ወደ ሀገር ውስጥ መተሽ ብዙ ስራዎችን ሰራሽ። ከዛ የነበረው አሁን ሰው የሆነ ፋሽን ወይ የሆነ ስታይል አስቦ አይቶ እንዲህ አይነት ነገር ስሪልኝ ማለት ልምዱ ነበር በእናንተ ጊዜ? አዎ አለ። ልብስ የሚያሰፋ ሰው በደንብ አለ። ስላለም ነው ከስተም ሜድ ውስጥ የገባሁት። ግን ፕራውድ አይደሉም። እኔ አሁን ውጭ ሀገር ያየሁትን ነገር ተቃራኒ ነው ያየሁት። ውጭ ሀገር አሁን እኔ አሰፍቼ እንኳን ሰፍቼ አይደለም በቃ እኔ በራሴ ኦርደር እኮ አሰፍቼ እሷ እኮ በራሷ ነው የምታሰፋው። በጣም ትልቅ ነገር ነው። ከሞል የምትገዢ የምትለብሽ ከሆነ እሷ ሁሉ ጊዜ ሬድ ሜድ ነው የምትለብሰው ነው የምትባለው። እዚህ ግን ከዩኬ መጣ ማርክ የዓለም ብራንድ ያለበት ልብስ ይሄ እኮ ከዩኬ ነው፣ ይሄ ከውጭ የመጣ ነው፣ ይሄ አሜሪካን ሀገር የመጣ ነው የሚባለው። እና እኔ ሰፋ ነበረ። ቆንጆ ደንበኞች ነበሩኝ። ቆንጆ ልብስ ሰፋ ነበርና እንደውም አንዳንድ ደንበኞቼ ታግ አለ አይደለ ይሄ የውጭ ታግ እንዳረግላቸው ሁሉ ይጠይቁኝ ነበርና ራስሽ የሰራሽው ልብስ? እኔ የሰራሁትን እኔ አይኔ ያያ አላረግም። የሰራሁት ስራ ላይ አላረግም። ግን እናንተ እኔ አይኔ ሳያይ የፈለጋችሁትን አርጉበት እንጂ ነበር። ምንድነው ይሄንን ያመጣሁት? የነበረን አመለካከት እንደሱ ነበረ። ሬድሜድ ልብስ ላይ ነበረ ፎከስ ያደረግነውና እኔ ግን ይቆጨኝ ነበር። እንደዚህ ሰርተን በሰራነው ልብስ መኩራት ነው ያለብን ብዬ ነው ማስበውና ያው አሳካውት ግን ሰራውት እና ከከስተም ሜድ ወጥቼ ያው ሬድሜድ ልብሶችን ያበሻም ይሁኑ እንጂ ሰው በልኩ ለክቶ ገዝቶ በባጉ ይዞ እንዲሄድ ይሄን ነበር በቃ። ይሄንን የኛን የባህል ልብስ እንደማንኛውም ቡቲክ እንደማንኛውም ሞድ የኛን ልብስ መስራት አለብን። ሁሉ ጊዜ መለበስ አለበት። ቀደም እንዳልኩሽ በዓላትና ሌላ ነው ኦኬዥን ሳንጠብቅ የምንለብሰው ልብስ መፍጠር ማለት ነው። ቡናችንን ደሞ እየጠጣን ብንጫወት? አዎ እንዴ በባዶማ የለምኛ ባህላችንም አይደለም አይደል? አዎ ባህላችንም ወይ ሻይ ይባላል። እባክሽ ቡና እየጠጣን ይሻላል። አዎ በሚስ ወርልድ ኢትዮጵያ ውድድሮች ሲካሄዱ እዚህ የተወዳዳሪዎቹን ልብሶች እኔ ነበርኩኝ ዲዛይን አድርጌ ሰራቸው የነበርኩት ብለሽኛልና እሱን አጋጣሚ እንዴት አገኘሽ? እሱን አጋጣሚ እኔ በእውነት እሱ እንደሚካሄድም ኢንፎርሜሽኑ አልነበረኝም። አንድ ዳይሬክተሯ ናት ያንን ያዘጋጀ ነበረ። ሚስተር ጋዶል የሚባል የሚስ ወርልድ አይ ቲንክ እንትን ነበረ መሰለኝ ሜካፕ አርቲስት ነው እና እሱ ነው ላይሰንሱን አውጥቶ በኢትዮጵያ ውስጥ ለመስራት የመጣውና መጀመሪያ ዳይሬክተሯ ናት። እኔ እንደማንኛውም ከስተመር ነው የተቀበልኳት። ትዝ ይለኛል የተወሰኑ ራት ልብሶች ጨርቆች አመጣች፣ ዲዛይኖችን ማሳየችኝ። ለካዋት ሞዴል ነች እሷ። በጣም የሚያምር ቁመና ያላት ልጅ ነችና ሰራሁት አንዱን። እስቲ አንዱን የራት ልብስ አይተን ከዛ ሰሪልኛለሽ ነው ያለችኝ። በርግጥም እሷ ልትለብሰው ለኦኬዥኑ ልትለብሰው የመረጣችው ልብስ ነው። ግን በዛውም ደግሞ የኔን እንትን ማየት ፈለገች። ማንደላካት I have no idea ምንም ማንደላካትም እንጃ ረስቼውም ይሁን አልነገረችኝም አላውቅም። እና እሷ ነበረች ለሷ ሰራውላት ያ ልብስ ቆንጆ ሆነ እና በጣም ስለተመሰጠችበት በቃ ይሄን ሚስ ወርልድ የተወዳዳሪዎቹ ልብስ ብትሰራስ ብላ ከጋዶል ጋር አገናኘችኝ፣ ካዘጋጁ ጋር ማለት ነው። እሺ አልኩት። እኔ ደስ አለኝ በጣም በቃ አሁን ሚስ ወርልድ ኢትዮጵያ በቃ እዚህ ሀገር መጥቶ ለኔ በጣም ኤክሳይትድ ነው የሆንኩት። በእውነት ደስ ብሎኝ ነው የሰራሁትና በዚህ አጋጣሚ ነው እሱን የሰራሁትና ሀያት መሐመድ ያሸነፈች ጊዜ የተለያዩ ፌስቲቫሎች ላይ ተሳትፈሻል። ከሀገር ውስጥም ከውጪ ሀገርም የነበሩት አስተያየቶች የሚሰጡሽ የነበሩት ነገሮች ምን ይመስሉ ነበር? ውጪ ሀገር ብዙ ቦታ ተሳትፌያለሁኝ። አሁን ቱርክ ኢዝሚር ኢንተርናሽናል ትሬድ ፌር ላይ 2 ጊዜ ነው 3 ጊዜ ተሳትፌያለሁ። ህንድም እንደዚሁ 2 ጊዜ እንደዚህ ተሳትፌያለሁ። ማድረሳው አጋጣሚ ግን የኒውዮርኩ ነው የማጂክ ሾው ነበር። ልክ ኮቪድ እየገባ ነው። የቅርብ ጊዜ ነው አይታል ኮቪድ እየገባ ነውና ኒውዮርክ ተሳተፈን። 3 ነበር ከኢትዮጵያ ሄደ ልጆች። 2 ዲዛይነሮች ቆዳ ላይ የሚሰሩ ናቸው። እኔ ነኝ ልብስ ላይ የምሰራውና ኮንቬንሽኑ ስገባ መገመት ትችያለሽ እንዴት ትልቅ እንደሆነ እንዴት እንደሚያምር። ከብዙ ሀገራት የመጡ ሰዎች ስለሚሰባሰቡበት ይሰባሰቡበታል። ራሱ የዓለም ብራንድ ያለበት ነው። እነ ጉቺ እነ ሳይንት ሎረንት እነ ሚኪ ያሉበት በጣም ትላልቅ እንትኖች ናቸው። እኔ እውነት ነው ምልሽ እንግዲህ
ከዚህም እነኚህ ልብሶች ነው ይዤ ሄድኩት የኛን ያገር ባህል ልብስን ሳይለቅ አርጌ ነበርና ፈራው ደነገጥኩ እኔ አሁን የመነን በፈትል በመናምን ያለ ቶፕ ነው ጫማም ነበረኝ ጥልፍልፍ የቆዳ ጫማዎችን በእጅ የሚሰሩ ነበሩኝ እንዴት ነው በቃ ሻንጣዬን ይዤ ቁጭ ነው ያልኩት እውነት አሁን ይሄ ልብስ ብሰቅለው እዛ ጋር ካለው ጋራ ደግሞ የኢትዮጵያ ነው የሚለው ስታንዱ 3 ነን ብቻ አውጣውት እንዴ አረ እንትን በይ እንጂ አሞር ነበረች የአሞር ሌዘር ዲዛይነር አብራይ ነበረችና አረ እንዘርጋው ምን ሆነሽ ነው ያለችኝ እኔ ግን ደንግጬ ነው እንትን አነሰብኝ እኔ ያስኩትን እቃ አሳነስኩት እንደምንም ዘረጋ ነው ዲስፕሌያችንን አሳመረን የሚገርመው ነገር ግን በጣም የሚጎበኘው የኔ ስቴጅ ነበር ለካ በእጅ የተሰራ 100% ኮተን የሆነ በውቭን የተሰራ ማቴሪያል እዛ ዋጋ አለው አይሽ እኔ ግን ዋጋ የሰጠሁት ያንን የነሱን ብራንድ ነበርና ማድረሰው አጋጣሚ እሱ ነው የሚገርምሽ እዚህ ስራ ውስጥ በጣም እንድገባ ያረገኝ ነገር እሱ ነው ለካ ኢንተርናሽናል ማርኬት ላይ መግባት እንችላለን ሌላው የዓለም ኮሚኒቲ የኛን ልብስ መልበስ ይችላል ስለዚህ ዲዛይኖቼን አሁን በጣም እያሻሻልኳቸው ምሰራባቸውን ክሮች ከመነን ይሄ ሳሳ ካለው ከኛ ጨርቅ ጠንከር እንዲሉ የተለያየ ቫራይቲ ከለር እንዲኖራቸው ማሰብ ጀመርኩ ማለት ነው አምረረሽ ጀመርሽ ከዛ በኋላ ከኒውዮርክ እንትን በኋላ ነው በእውነት በደብ እንትን ያልኩትና አሁን እነኛ ያያችኋቸው ልብሶች በቃ የትም መድረክ ላይ በጣም ደረቴን ደፍቼ መሰቅላቸው ልብሶች መሰራት አለባቸው በሚል በእውነት እሱ ነው በጣም ያስደነገጠኝም ኮንፊደንስም አዳብሬ በኩራት የመጣሁበት አንድ የተሳተፍኩበት የኒውዮርኩ ማጂክ ሾው ነበር አንቺስ ለብሻል ሽራትሽን ልብስ አሁን በርግጥ ለብሰሽው ያየሁሽ ነው ምናልባት እንደዚህ አይነት ፕሮግራሞች ላይ ብቻ ነው ወይስ ደግሞ ሁሉ ጊዜ ልብሶችሽንም ለማሳየት ከዛ በራስሽ ልብስ ደግሞ ኮርተሽ ትለብሻቸዋለሽ አዎ እኔ ለብሳለሁ ያበሻ ልብስ በተለይ በርግጥ የስራ ቀን አለብስም ስለብስም እንደው አይደለም በደንብ እንደናቶች አጣፍቼ ነጣላይን አርጌ ነው እሁድ በተቻለ መጠን ቤተክርስቲያንም ልሂድ ምንም በልብል ያበሻ ልብስ ነው ለብሰው ነኝ ሰርግ ብጠራኔ ያበሻ ልብስ ነው ለብሰው ምንም ኦኬዥን ቢኖር ያበሻ ልብስ ነው ለብሰው አሁን ይሄንን ከመጀመሪያ በፊት ግን ምልሽ ሌላ ሸሚዙም ሱሪም እየለበስኩ ነበር ምክንያቱም እዚሁ ከገባው በኋላ ምቾቱን እንዳውም ያየሁት በኔ ነው እንዴ ለቀቅም ይላል ለሙቀትም ይመቻል እውነቴን ነው በጣም ፍሪ ነው የሚያደርገው በጣም ስለዚህ አሁን ይሄንን በየከረሩ ለራሴ ሰርቼ ከሰኞ እስከ ዓርብ ለብሰዋል እና ምቾቱን እኔም ነኝ ያወቅኩት እኔም ነኝ የተሰማኝና ያወቅኩትና በጣም ቆንጆ ነው እጠቀማለሁ ከጊዜ ወደ ጊዜ ያለውን ጉዞ እንዴት ታይዋለሽ አቀባበሉ አሁን ቆንጆ ነው አሁን በጣም ጥሩ ነው በጣም እንዴ አሁን እኮ እኔ እንዳውም የሚገርመኝ ትልልቁ ሰው አይገርመኝም ድሮም ይገዛዋል ድሮም ይለብሰዋል ለበዓል እንዳውም ያበሻ ልብስ ነው እስቲ አሁን አንቺ በጣም ትልቅ ሰርግ ላይ ትልቅ ኦኬዥን ላይ ሂጂ እንደው እንጃ 3/4ኛው በላይ የሚሆነው ያበሻ ልብስ አይደለ አረ ብዙ ያበሻ ልብስ ነው የሚለበሰው አሁን ላይ በጭራሽ እውነቴን ነው አሁን የፈረንጅ ራት ልብስ ተለብሶ ይወጣል በደንብ የሚታየው ግን በእኛ ዲዛይን የተሰራ ዘመናዊም ይሁን ቲፒካል አገር ልብሱም ይሁን ትልቅ ኦኬዥን ላይ በጣም የሚታየኝ ልብስ ነው ከኢትዮጵያ አየር መንገድ ጋር መስራትሽ የፈጠረልሽ የተለየ እድል ካለ ምናልባት ልታጋሪን የምትችይው እውነት ነው ከኢትዮጵያ አየር መንገድ ጋር ይሄንን አደይ አበባ ጥበብ ልብሳቸውን አሁን 9ኛ ዓመቴ ነው ከነሱ ጋር አሰራ ማቀርበው ነኝ እስካሁን ድረስ እና እዛም እንደዚሁ በጨረታ ነው በእውነት የገባሁት ልብሱን ስላዩት ኳሊቲውን ስላዩት ነው ከኔ ጋር የቀጠሉት ሁሉ ጊዜ ኮንትራክት ግዚያችን በ4 አመት ሲያልቅ ሌላ ኮንትራክት ሌላ ጨረታ ቢወጣም ተመልሼ ገባለሁ እና እስካሁን ድረስ ከነሱ ጋር ነው የሰራሁት እኔ እውነቴን ነው የምልሽ ፕራውድ ነው ለኢትዮጵያ አየር መንገድ መስራት የኛን እንግዲህ የዓለም ጫፍ እንደሚደርሱ አስቢው አዎ ልክ ነው አሁን ደግሞ እሱ ልብስ ብራንዳቸው ነው አይደለ ብራንዳቸው ሆኗል በጣም ደስ የሚል ልብስ ነው ሌላ ሰው ላይ እንኳን ብናየው እሱን ዲዛይን እሱን ቀለም እኮ አየር መንገድ ነው ሁላ ምንለው እኮ አየር መንገድ ነው እርግጥ ነው ከኔ በፊት ያሉ ዲዛይነሮች ያቀርቡ ነበር አሁን መጨረሻ ላይ ነው እኔ ማቅረብ የጀመርኩት እኔ እኮራለሁ ከኢትዮጵያ አየር መንገድ ጋር መስራቴን እኮራለሁ ሁሉ ጊዜ ልብሱን ሳይ ደስ ይለኛል እና አሁንም እየሰራው ነው ያለሁት ድካም አለው
ቀላል አይደለም ለኢትዮጵያ አየር መንገድ በወር ከ350 ልብስ በላይ ነው በወር የምናቀርበው ያንን መስራት ከ40 ሸማኔዎች ጋር ነው የምንሰራው ጥሬ ዕቃ ማግኘቱም ችግር ቻሌንጁም አለ ግን ያ ከነሱ ጋር አብሮ የመስራቱ ነገር ያስደስተኛል እዚህ ሆቴል ውስጥ ከተለያየ ሀገር የመጡ ለስራም ይሁን ለጉብኝትም የመጡ የውጭ ዜጎች ይመጣሉና በትክክል የሀገራችንን ባህላዊ ነገር ለማስተዋወቅ ትክክለኛው ቦታ ይሄ ነው ብዬ አስባለሁ አንቺ ደግሞ ባህላዊ ነገሩን ይዘሽ ነው የተገኘሽው ዘመናዊ ነገር እነሱ በሚወዱትም ከዛ ቲፒካል የሀገራችንንም ነገርና ምናልባት ሌላ ሀገራት ላይ ሄደሽ ካሳየሻቸው ሾዎች ከሸጥሽባቸው ቦታዎች ይልቅ ይሄኛው በጣም ጥሩ ሰዎችን የምታገኝበት ቦታ ነው ብዬ አስባለሁ ያላቸው አመለካከት ለኛ የባህላዊ ልብስ በዛው ደግሞ ዘመናዊ ማድረግሽ እየሰራሹ ስለሆነ እንዴት ነው ጥሩ ነው በጣም እዚህ እንዳልሽው አሁን አንድ ቦታ እኮ ብንሄድ ለተወሰነ ኮሚኒቲ እና የተወሰነ ቀን ነው ምናልባት ለአንድ ሳምንት ሊሆን ይችላል ለምን እዚህ ግን ሁሉ ጊዜ ደግሞ ኢትዮጵያ አየር መንገድ መንገደኞቹን ትራንዚት የሚያደርገው እዚህ ሆቴል ነው ስለዚህ የራሱን ነገር ፍለጋምኛ ጋር ይመጣሉ ፎቶ ራሱ ሊረሱ ይችላሉ ቲሸርት ረስተው ሊመጡ ይችላሉ አንደኛ ኮምፈርት ዞን ምንን ለሆቴሉ እውነቴን ነው ምንም አያስቡም ብላንኬት ቢረሱ ቢበርዳቸው አሁንኛ ሻርፖቻችን ራሱ የተለያየን ያረግናቸው እዚህ ምን ሸጠው ሻርፕና ሌላ ቦታ ምን ሸጠው ሻርፕ ይለያያል ምክንያቱም አሁን አይሮፕላን ላይ ተሽ እንደሆነ ራሳቸው ይሰጣሉ አይደለ የሚለበስ ነገር ይበርዳል ረጅም ሰዓት ስትጓዥ መተኛት አለና ለአይሮፕላን ላይ የሚሆኑ ሻርፖች ራሱ እናቀርባለን እዚህ ልብሶቻችንን ደግሞ በጣም ይወዱታል ከላይ የሚለበሱ ለሽርሽርም የሚመጡ አሉ ምናልባት ሌላ ሀገር ትራንዚት ቢያደርጉም ሙቀት ሀገር ከሆነ የሚሄዱት ከዚህ ፒክ አድርገው ነው ኮተን ፕሮዳክት ነው ይሄ ኢትዮጵያ ምርት ነው ብለው የሚወዱት በእውነት ግን እኛ ሁሉንም እናሳያለን ትራዲሽኑንም እናሳያለን ይሄ እንደዚህ ነው በደንብ ነው እቃችንንም እኛንም የምንሸጠው እዚህና የብዙ አገር ተላላፊ ዜጎች ናቸው በአለም ላይ የሚያልፉ ዜጎች በሙሉ የኛን ምርት አይተው ገዝተው ነው የሚሄዱት ደስ ይላል በጣም ልትኮሪ ይገባል በጣም ነው መከራው እጅግ የራሷ ሸማኔዎች አሏት ይባል ሰማውኝ በጣም ረጅም አመታት የሆናቸው ከሷ ጋር እስቲ ስለሱ ንገሪ ሸማኔዎች እንደነገርኩሽ 2003 ከዚህ ከሚስ ወርልድ ኢትዮጵያ በኋላ ነበረ እንትኑን በደንብ ኮሌክሽኑን ሰራ የነበረውና ለምን የምፈልገውን ከለር ለማሰራት ሸማኔ ራሴ ለምን አይኖረኝም ነው ያልኩትና ሁለት ሸማኔዎች መተኛቸውን አድርጌ ግቢ ውስጥ የሸማኔ ቤት ሰርቼ የሸማኔ ቃውን በሙሉ አምጥቼ ነው ስራ የጀመርኩትና እኔ ራሴ ብርቅ ሆኖብኝ ከነሱ ጋር እስከ 6 ሰዓት ሁሉ አመሽ ነበር ቁጭ ብዬ ስለዚህ አንቺ ቤት ውስጥ ነበር የሚኖሩት የሚሰሩትም በቃ ከሰኞ እስከ አርብ እኔ ጋር ይሰራሉ ቅዳሜ ለታ የሰሩትን ገንዘብ ተሰጥቷቸው ፍቃድ ይወጣሉ ማለት ነው አሁን ሁለት ሸማኔዎች ከኔ ጋር አሉ 18 አመት ከኔ ጋር ከ15 አመት የሰሩ አሉ አብረውኝ የዘለቁ እንዳውም ሰው እንዴት ነው እንደዚህ አብረሽ ቆየሽ ሁሉ ነው የሚሉኝና ምንም አይደለም መኖሪያ ቤቴ ውስጥ 8 አመት ተቀመጡ እንዳውም አንዳንዴ ባለቤቴ አይተኙም እንዴ ሸማኔዎች ነው የሚለኝ ተኝተሽ አጠገባችን ነው ቤቱ ዋርል ያለው በመስኮትም መስኮት ከከፈተን ይሰማልና እነሱ ደግሞ በጣም ስራ የሚሰሩት ለሊት ነው ማታ ነው ከሸማኔዎች ጋር ያለኝ ቁርኝት በጣም ነው አሁን ደግሞ ከ40 ሸማኔ ጋር ነው መስራው ዋው 40 ምንጭ ድረስ አሉ የኔ ሸማኔዎች እና ዶርዜ ድረስ የሚሰሩ አሉ አሁን ዶርዜ እንኳን ያሉ ከአየር መንገዱን ስራ የሚሰሩ ምንም ሳይጎሉ ከኔ ጋራ ለ9 አመት አብረው ነው ያሉት የዶርዜ ራሱ ሸማኔዎች በተቀላላ ለምን ያህል ሰዎች የስራ እድል ፈጠርሽ አሁን ላይ ከ80 እስከ 100 ይሆናሉ በጊዜያዊም በቋሚም ሁሉንም ደምረን ካየናቸው ከ80 እስከ 100 አሉ የሚፈትሉ ሴቶች መሰጣቸው ስራ ከቤት ሴቶች አሁን ከቤት ገባሽ ወጥቶ ስራ መስራት አንዱ ቻሌንጅ ልጃቸውን ለማንጥለው ነው የሚወጡት ቤት ውስጥ ስራ ምልሻቅማቸው ሌላ ሰራተኛ አድርገው ልጃቸውን አስይዘው የመውጣት አቅም የላቸው ፈትሌ መፍተልና ነጠላይ መቋጨት ሙያ ደግሞ የተለየ ሙያ አይጠይቅም የኛ ሴቶች ምልሽ በትርፍ ጊዜያቸው የራሳቸውን ነጠላ ቋጭተው የሚለብሱ ናቸው ስለዚህ ለምን ወደ ስራ አይለውጡትም በሚል እኔ ኢቭን ይሄ የአየር መንገዱን ነጠላ እንዲቋጩ አካባቢያችን በቤታቸው ሆነው ከቤታቸው ሳይወጡ ልጆቻቸውን እያዩ እንዲሰሩ ነው
ማረጋውና እነሱን ከቆጠርሽ ብዙ ነው የሚሆነው ሰዎች ምናልባት አሁን ያለሽበትን ሁኔታ ሲያዩ ሁሉም ነገር ተመሻሽቶላት ነው የመጣችው እዚህ ላይ የደረሰችው አንቺ እንደወረ ብዙ ቻሌንጆችማ ይኖራሉ ብለሽ መታነሻቸው ካሉ በስራ ሂደት ቻሌንጆች አሉ ወደ ግል ህይወትሽም ስትመጪኮ አልጋ ባልጋ ሆኖ አትኖሪም አይደለ ነበሩ መሃል ላይ የሚያሳዝኑ 8 እና 7 አመታት ነበሩ በኔ ስራ ላይና ያኔ እንኳን አልተውኳቸውም ስራዎችን አንድ ማሽን ነው እኔ ተምሬ ስመጣ አንድ ጠረጴዛ ላይ የሚቀበል የስፌት ማሽን ነው ይዤ የመጣሁት እና መሃል ላይ ልጆቼ 3 ልጆቼ ትንንሾች ነበሩ ብቻዬን ልጆቼን ለ8 አመት ያህል የማሳደግ ኃላፊነት ላይ ወርቆ ነበር ባለቤት ያጠገቤ አልነበረም ያችን አመታት ያን ጊዜ ግን ልጆች ትምህርት ቤት ማድረስ አለብኝ ለልጆች ልብስ ማዘጋጀት አለብኝ ትምህርት ቤት ሲሄዱ ከዛ ደግሞ ባለቤቴ በአንድ ወቅት እስር ቤትም ነበር ስንቅ አደርሳለሁ ልጆች ትምህርት ቤት አደርሳለሁ ከዛ ደግሞ ሱቅ ገባለሁ ልብስ ሰፋለሁ ማታ ቤት ስገባ ራሱ ምግብ ጠረጴዛ ላይ ልጆቼን ላለመረበሽ ሆምወርካቸውን ሰርተው እስኪተኙ ጠብቄ ምግብ ጠረጴዛው ደግሞ ወደ ፓተርን መስሪያ ይለወጣል ማታ ላይ ልጆቼን ካስተኛው በኋላ ደግሞ ልብስ ነው የምቆርጠው ቤቴ ውስጥ ማለት ነው ምክንያቱም ብዙ ኃላፊነት ነበረኝ አንድ ወቅት እኔ በጣም የከበደኝ ነገር ነበር ባጠገቤ ደግ ሰዎች ነበሩ እና ቻልኩት እንጂ ያንን እንደገና ማታ ለሊት ልጆቼ ተኝተው የቆረጥኩት ልብስ 10 እና ጧት እነሱን ትምህርት ቤት ካደረስኩ በኋላ እንደገና መሰፋባት ቤት ገባለሁ ያንን ሰፋለሁና ብዙ ቻሌንጆች አሉ እና ምንድነው እኔ አንዱ ነገር እዚህ ስራ ላይ ፍቅር ነበረኝ ሌላ ቦታ ተቀጥሬ መስራት እችል ነበር ደሞዝ ለማግኘት ሌላ ገቢ ለማግኘት ነገር ግን ወደው ነበር ስራውን ወደው ስለነበረ በዛ ችግሬ ውስጥ ሁሉ እንዳይቀርብኝ ነበር ለሊት መስራው ምናልባት የቀጠርኳቸው ከስተመሮቼ እንዳይከፉብኝ ነበር ለሊት መስራውና በእውነት የእንቅልፍ ጊዜ ራስ ትንሽ ነበር ለተወሰነ አመት ጊዜ እንደሱ ነበር ግን አምላክ የተመሰገነ ይሁን የማያልፍ ነገር የለም አለፈ አሁን በጣም ደስ ይለኛል ምርቱን ሳይ ደስ ይለኛል ልጆቼን ሳይ ደስ ይለኛል ልጆቼ አድገው አግብተው የልጅ ልጅ አሳይተውኛል እና እንደኔ ታደላለ ያረደለኛልሽ በጣም እየገፋፋው ነው ልጆቼ ኑ ይሄንን ስራ ተረከቡኝ ይሄ ሌጋሲ እውነት እኔ እጅግ ጥበብ የዓለም ብራንድ እንዲሆን ነው የምፈልገው ነገ እንዲቀጥል ነው የምፈልገው እኔ ምልሽ እድሜ አለኩ አይደል የሚደክመኝ ቦታ አለ እማበቃው ቦታ አለ ስለዚህ ቃል ገብተውልኛል ልጆቼ እንደሚመጡ ስለዚህ አንዱ ልጅ እንኳን መጥቶ ይሄንን ካምፓኒ ይሄንን ብራንድ ያስቀጥላል ብዬ ተስፋ አረጋለሁና መቼም እንደሱ ነው ማስበው ይሆናል ብለን ተስፋ እንደነገርኩሽ የተወሰነች ቻሌንጅ ችግር በማንም ሰው ላይ ይኖራል ግን የሚያልፍ ነገር ነው እጅግ ጥበብ ተደራሽነቱ ምን ያህል ነው ሀገር ውስጥ ከሀገር ውጪ አሁን የታወቀ ይመስለኛል እንዳውም አሁን እኔም በመልክ ሰው ያቀኝ አንዳንድ ስራሽን ነው የሚያውቁና አንዳንድ የኔን ምቃ ያለው ሰው ጋርና እጅግ ጥበብ ብለን በአንድ አጋጣሚ ነው ሳወራ ወይ ካርዲንስ እጅግ አንቺ ነሽ እንደ እጅግ ጥበብ ብለውኛል እና እኔ ደስ ይለኛል እጅግ ጥበብ ብራንዱ መታወቁ አላማዬ እሱ ነው እኔን ሰው ያቀኝ ብራንዱ ከታወቀ ነው ያለው ስለዚህ በሀገር ውስጥ በጣም ብዙ ክላይንቶች አሉ ካምፓኒዎች ልብስ በዚህ በጋርመንቱ በኩል ምን ሰራላቸው አሉ ሆስፒታሎች አሉ የነርስና የዶክተር ልብሶችን እንሰራላቸዋለን ይሄ ስፔሻሊ በስፔሻላይዝነት ይሄን ያዝ ነው እንጂ ጋርመንት ላይ ሁሉንም ነገር ነው የምንሰራው ቲሸርቶች እንሰራለን ለካምፓኒዎች ዩኒፎርም እንሰራለን እና ብዙ ነገሮች ሃውስ ሆልድ እንሰራለን አሁን ደግሞ ለህፃናት አዲስ የጀመርነው ፕሮዳክት አለ ከዜሮ እስከ 6 ወር ድረስ ይሄኛው ፓኬጅ ማለት ነው አሁን ይሄ አዲሱ ፓኬጃችን ነውና እሺ ሲያምር ፈትል ነው እንዴ ህፃናቶች እኛ ብቻ ለምን ፈትልን ለብሳለን ምክንያቱም የፈትል ፕሮዳክት በጣም ጥሬ ቃለንና ይሄ ሙሉ ልብስ ለሴትም ለወንድም ሙሉ ልብስ ከነ መታቀፊያው ከነ ጫማው ከነ ኮፍያቸው አለ አሁን ስጦታ ለመስጠት ራሱ ይሄ እንዲመች አርገን ነው ፓኬጁ እንደዚህ ያዘጋጀነው አራስ ቤት የመጡ ልብሶችን ለስጦታ መልክ ይዘን እንገዛዛቸው በሱ መልክ በሀገራችን ልብስ ማለት ነው ተካ ነው ማለት ነው እንደገና ደግሞ ሌሎች ፓኬጆች አሉ ከ6 ወር በላይ ያሉ ደግሞ በእግራቸው
የሚራመዱ ልጆችም ይሄንን ፈትሉን ብቻ ብዙ ቦታ አድርሰናል የእናቶቻችንን ፈትል በደንብ ነው አደባባይ ያወጣ ነውና እሺ ለሰርግ ልብስ አሁን ነኝ የራት ልብስ ናቸው እንትን አይመስልም አይደለ የፈረንጅ ጨርቅ ይመስላል የባህል ሽመና ነው እንደው አንዱን አውርደን እንየው እንዴ እዚህ ከላይስ ማለት ናቸው አዎ አንዱን ማውረድ ይቻላል ሲከብድ አሁን ይሄ ለኦኬዥን ለራት ልብስ የሚፈልግ ግን ሽመና ነው ዋው ለምንድን ነው ሌላ ምን ተጠቀመ ይሄ በከለር አለን ከነጭ እስከ ልዩ ልዩ ከለሮች አሉ የሚገርም የራት ልብስ እንሰራለን ይሄንንም ስለዚህኛ ጋር እንግዲህ ዋና አላማሽ የውጭ ነገሮችን አስቀርቶ የሀገራችን እንድንጠቀም ነው እንደው በጭራሽ በእውነት አሁን ሰውም አረጋውም ሰውም አሁን እየወደደው እኮ ነው ያለው በእውነት አሁን ይሄን ልብስ የሚያዙ ኦኬዥን ያላቸው ግራጁዌሽን ያላቸው ልጆች እንዴት ይሄንን እንደሚያዙና እንደሚለብሱ በጣም ነው ደስ የሚለው በጣም ነው የሚያምረው መልእክት ካለሽ በመጨረሻ እድሉ ልስጥሽ መጀመሪያ እንደው ከምስጋና በጀምር ይቻላል ይሄን ሁሉ ነገር ያረገ መቼም አንድ የፈጠረን አምላክ አለ ለሁላችንም እናምንበት አምላክ እግዚአብሔር ነው መጀመሪያ ለፈጠረኝ አምላክ ነው ምስጋናዬን ማቀርበው እኔ ስለፈጠረኝ ነው አይደል ድንቅ አርጎ ስለፈጠረኝ ነው ይሄንንም ውስጤ እንዲኖር የሚያደርገው ይሄንንም ችሎታ ትግስተኝነትን ችግርን ማለፉ ስራን መወጣቱ ራሱ ኃይል የምናገኘው ከፈጣሪ ነው ሁለተኛ በዙሪያዬ ደግሞ በጣም ደጋግ ቤተሰቦች ነው ያሉኝ እንደው አሁን ባለቤቴም ቢሆን በፊት እንደው ምንም አይመስለውም ነበር እንደው ምደክም ነበር የሚመስለው እንደው ይሄን እንደው አሁን ይሄ እንደው የት ያደርሳል አሁን ፋሽን ሾው አለኝ ይሄ ፋሽን ሾው ነበር ግን እያደር ሲያየው እሱ ሌላው ቆንጆ እንኳን ባይልሽ ሰው ቤቴን አሁን ከባንክ በወስድ ቤቴን በበደርበት ምን ብል ለቆ በነጻነት ይሄን ስራ እንድሰራ ከፍ እንድል ያረጋኝ የባለቤቴ አንዱ ዊሊንግነስ ፍቃዱ ነው አይደለ እሱ ምስጋና ይገባዋልና ልጆቼ 3 ልጆች አሉ ወንዶች ልጆች እውነት ሴት እንዳልናፍቅ ያረጉኝ ልጆቼ ናቸው እነሱ በጣም ነው ማመሰግናቸው ብርታቶቼ ናቸው እነሱ የሚሰጡኝ ፍቅር እነሱ የሚሰጡኝ ብርታት ነው እዚህ ያደረሰኝና ለልጆቼ ወዳቸዋለሁ እና ይድረስልኝ ይሄ ሌላው ባጠገቤ ያሉ ዘመዶቼ ባለቤቴ ዘመዶች እንደዚሁ በዙሪያ ያሉ በጣም ደጋፊዎቼ ናቸው እና እኔ ደስተኛ ነኝ በእውነት ምንም የከፋ ነገር የገጠመኝ ነገር የለም በጣም ነው ማመሰግነው እና ማደርገው መልእክት ምንድነው ሰው የሚያቀውን ስራ ይስራ በውስጡ ያለውን እምቅ ዕውቀት ያውጣ ቤት የተቀመጡ ልጆች ይውጡ ይስሩ የስራ እድል መፍጠር ለአንድ ሰው ለሁለት ሰው ስራ እድል መፍጠር ቀላል ነገር አይደለምና በእውነት የማይሰሩ እጆች ሁሉ ይስሩና እኛ ምናመርተው ከውጭ የሚገባው ነገር ሁሉ ቅርት ብሎ እኛው አምርተን እንደ ህንድ ሄጃለሁ ብዬሻለሁ የሚገርም ነቅናት አድሮብኝ የመጣውትና እንደዚህ የሽመና ስራ ነው ከሌላ ልብስ የህንድ አንድ ዜጋ የውጭ ልብስ ገዝቶ አይለብስ እና እዛ ጋር ለመድረስ ነውና ምናስበው ተጠቃሚዎችም እዚህ ስራ ላይ የተሰማራንም ባለሙያዎች እንበርታ ነው ማለት ይሄው ነው እሺ በጣም አመሰግናለሁ እጅግ መልካም ጊዜ ይሁንልሽ ቀሪ የስራ ጊዜሽን ይባርክልሽ በጣም እናመሰግናለን አሜን እኔም በጣም ነው ማመሰግነው እግዚአብሔር ይስጥልኝ እሺ ተመልካቾቻችን ከዲዛይነር እጅጋየሁ ኃይለ ጊዮርጊስ እጅግ ጥበብ ጋር ያደረግነው ቆይታ ይሄንን ይመስል ነበር በእርግጠኝነት እንደተማራችሁበት ከህይወቷ ብዙ ነገሮችን እንዳገኛችሁበት ተስፋ እናደርጋለን መልካም ጊዜ ይሁንላችሁ